ትውልዱ ሁሉ የራሱ የሆነ የባህላዊ ሀብቶችን እሴቶቹን ተንከባክቦ ወደ ተሻለ ሽግግር ቢያሻል። እንዲሁም በዚህ ቆይታ ያጋጠሙ መልካም ነገሮችና ተግዳሮቶች ካሉ ቢጨምሩ። ዶክተር ጀማል ማለት ለአፋር ሕዝብ የፊደል አባት ናቸው። በአጭሩ ይህ ማዕከል በስማቸው የተሰየሙ ዶክተር ጀማል አብዱልቃድር ሬዶ ማለት ለአፋር ያልነበረን ነገር የፈጠረ ባህላዊ እይታ የአየር ለውጥ እይታው ዩኒቨርሲቲ በሚታተመው ጆርናል እዚህ በአጭር ጊዜ ውስጥ የሚታያቸውን የባህል የአርኪኦሎጂ የታሪክ እንትኖችን ሰብስቦ ወደፊት ታስቧል። ማህበረሰቡ ያለውን የአመለካከትና ለነገሮች ለአካባቢው የሚሰጣቸውን ትርጓሜዎች ኢትዮጵያዊ አድርገን ለመስራት አጠቃላይ የኢትዮጵያን ብሔር ብሔረሰቦችን ባህል በተቻለ መጠን ሰብስቦ ቋንቋ ፊደልን የፈጠሩ ከተመረቀ በኋላ አገልግሎቶቹን እንዴት እየሰጠ እንዳለ ቢገልጹ። ይሄ ሙዚየም ታሪካዊ ባህላዊ እሴቶችን ሰብስቦ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ክቡራትና ክቡራን ተመልካቾቻችን በያላችሁበት ሰላም ቪዚት ተበልላችሁ የሰው ዘር መገኛ የሆነችው በአፋር ክልል ሰመራ ዩኒቨርሲቲ የሬዲዮ ባህል ማዕከል ውስጥ ነው የምንገኘው። ይህ በሰመራ ዩኒቨርሲቲ ውስጥ የሚገኘው የሬዲዮ ባህል ማዕከል በውስጡ ምን ይዟል፣ ምን ይዞ ቆይቷል፣ ምን ይሳል የሚለውን ቆይታ አብረን የምንቆይ ነው የሚሆነው። ሰመራ ዩኒቨርሲቲ ማህበረሰብን እናገለግላለን የሚል መሪ ቃል ያለው ዩኒቨርሲቲ ሲሆን ዩኒቨርሲቲ የልቀት ማዕከላት ያላትና የእነዚህ የልቀት ማዕከላቱ አርብቶ አደር ግብርና እንዲሁም የምድር ሳይንስ እና ጥናት እንዲሁም ቱሪዝም ሶስት የልቀት ማዕከላት ያላት ዩኒቨርሲቲ ስትሆን ከነዚህ ከሶስቱ ከልቀት ማዕከላት ውስጥ አንዱ የሆነው ቱሪዝም ነው። የቱሪዝም መስህብ የሆኑ ማቴሪያሎች ወይም ማዕከላት የሚገኙበት ነው። በውስጡ የያዙትን ነገሮች ደግሞ ለእናንተ የሚናስጎበኛቸው ነው የሚሆነው። እንግዲህ በአፋር ሰመራ ዩኒቨርሲቲ ውስጥ ይህን በዚህ በሬዲዮ ባህል ማዕከላት ውስጥ ምን አለ፣ ምንስ አገልግሎት እየሰጠ ይገኛል፣ ለተማሪዎች እንዲሁም ደግሞ ለግቢው ማህበረሰብ ለሚመጡ እንግዶች የሚሰጣቸው አገልግሎቶች ምንድን ናቸው የሚለው ቆይታ አብረን የምንቆይ ነው የሚሆነው። በያላችሁበት እንግዲህ ቆይታችሁ ከኛ ጋር ካደረጋችሁ ስለ አፋር ባህል፣ ስለ አፋር ኢሰጥ በሰመራ ዩኒቨርሲቲ ስለሚገኘው ስለ ሬዲዮ ባህል ማዕከል የምናስጎበኛቸው ነው የሚሆነው። በያላችሁበት ሰናይ ጊዜ እንወዳችኋለን። ስሞትን ያስተዋውቁ። ስሜ መሐመድ አህመድ አልጋኒ ነው። ኦኬ፣ እንግዲህ ጋሽ መሐመድ አህመድ አልጋን በሰመራ ዩኒቨርሲቲ የዶክተር ጀማል አብዱልቃድር ሬዲዮ የባህል ሀገር በቀል ጥናቶች ማዕከል ዳይሬክተር ለቃለ ምልልሱ ፈቃደኛ ሆነው ስለመጡልን በጣም እናመሰግናለን። እናመሰግናለን። በቅድሚያ እስኪ ስለ እርሰው እና ስለ ዶክተር ጀማል አብዱልቃድር ሬዲዮ ይህ የባህል ማዕከል በስማቸው ስለተሰየሙላቸው ታላቅ ሰው ያጫውቱ። ዶክተር ጀማል አብዱልቃድር መሐመድ ሬዶ ይባላሉ። በአጭሩ ሬዶ ቅድመ አያታቸው ስም ሆኖ የብዕር ስማቸውም ሆኖ ያገለገለ ነው። ዶክተር ጀማል አብዱልቃድር ሬዶ ይህ ማዕከል በስማቸው የተሰየመው ትንሹን ውለታ ለመስራት ለአፋር ሕዝብ እሳቸው ከሰሩት ትላልቅ ስራዎች አንጻር በጣም ትንሽ ነገር ነው። ዶክተር ጀማል የክብር ዶክትሬትን በዚህ ዩኒቨርሲቲ አገኝተው ነው ከሞታቸው በፊት ዶክተር ጀማል አብዱልቃድር ሬዶ ማለት ለአፋር ያልነበረን ነገር የፈጠረ ሰው በመሆኑ ትልቅ ውለታ ለህዝቡ ለሰሩት ትልቅ ውለታ ይችን ትንሽ ውለታ ሰመራ ዩኒቨርሲቲ በዶክተር መሐመድ ዑስማን ደረሳ አማካኝነት ውለታል። ዶክተር ጀማል እንግዲህ በመጨረሻ ላይ ስትወጣ በስተግራ በኩል በዚህ ከባህል ማዕከሉ ወይም ከሙዚየሙ በስተግራ በኩል በመጀመሪያው ረድፍ ላይ ፎቶግራፋቸው እና ባዮግራፋቸው እዛ ላይ ተለጥፏል። የበለጠ ታገኛለህ። ዶክተር ጀማል ማለት ለአፋር ሕዝብ የፊደል አባት ናቸው። የአፋር የፊደል አባት ናቸው። ለአፋር
ቋንቋ ፊደልን የፈጠሩ ከዛሬ 50 ዓመት በፊት ለአፋር ህዝብ ቋንቋ ፊደል እንዲኖረው ያደረጉ በትግል ሜዳ ላይ ከዛ ውጭ ፖለቲካ ትግል ለአፋር በባህል ትግልን ብዙ ውለታ የዋሉላቸው እና ፊደል ከመቀረጽ ጀምሮ ቋንቋውን ዩኒቨርሲቲ አስገብቶ የመጀመሪያ ዲግሪ 2 ዙር እስከ ማስመረቅ ድረስ የሰሩ ሰው ናቸው። ኦኬ። ይህ ማዕከል ሀገራዊና ክልላዊ ፋይዳው የጎላ እንዲሆን በውስጡ ምን ዘርፍ ነው ያለው ወይም የተከፈተው? ይህ ማዕከል ሲከፈት በኢትዮጵያ በሚገኙት 50 ዩኒቨርሲቲዎች ውስጥ እንደተከፈተ ሁሉ ይሄ የኢትዮጵያ አገር በቀል እውቀቶችን ሰብስበው በሳይንሳዊ ምርምር አዳብረው ለካሪክለም ድጋፍ እንዲሰጥና እንዲሁም ለሀገራዊ ፋይዳ በኢኮኖሚ ዘርፍ ሆነ በቴክኖሎጂ ሽግግሩ ሀገሪቷን ተወዳዳሪ እንዲያደርጋት ጭምር ታስበው ሲሆን እነዚያ አገር በቀል እውቀቶች ለትምህርቱ ጥራትን ድጋፍ ይሰጣሉ ከማለት አንጻር ነበረ ዓላማውና ከዛ አንዱ ነው። ይሄ ሆኖ በውስጡ አሁን ያለንበት ሙዚየም ይዟል። ይሄ ሙዚየም ታሪካዊ ባህላዊ እሴቶችን ሰብስቦ የያዘ ነው። ሌላኛው የላይብረሪ አለ። በዛኛው በኩል ላይብረሪው በዚህ በማህበረሰቡ ዙሪያ የተጻፉ ታሪካዊም ሆኑ ፊክሽንም ሆኑ ስነ ቃል፣ ስነ ጽሁፍ በአጠቃላይ የክልሉ ተወላጆችና የሀገሪቱ ተመራማሪዎች የጻፏቸውን ስራዎች የሰበሰብንበትና ለተማሪዎቹ ለጥናት መነሻ እንዲሆናቸው ያልናቸውን መጽሐፍት የሰበሰብንባቸው ላይብረሪ አካል ነው። በመሀል ላይ ያለው ደግሞ የሬዲዮ የባህል አዳራሽ አለ። አዳራሹ ደግሞ ለኪነ ጥበብ ስራዎችም ሆነ ለስብሰባዎች ያገለግላል። ከዚህ ውጭ ባህላዊ እሴቶችን የምንሰበስብባቸው ቦታዎች አሉ። የባህላዊ እሴቶቹ በተለይ መንፈሳዊ ባህሎቹ፣ ህግጋቱ፣ የኢንፎርሜሽን ስርዓቱ በአጠቃላይ የህዝቡ ባህላዊ አመለካከቱን የምናጠናበት ሌላው ማዕከሉ አሉ ለተማሪዎች ክፍት ያደረግነው እና በአጠቃላይ 4 ዘርፎችን በውስጥ ያካተተ ነው። 4 ዘርፎች ስለ ሙዚቃ አዳራሹ እየተሰራ ነው ብያለሁ። ሙዚየም ይዟል፣ ላይብረሪ ይዟል፣ አዳራሽ ይዟል። ከዚህ ውጭ ደግሞ መንፈሳዊ ባህሉን ለሶሻል ሳይንስ ተማሪዎች ለምርምር መነሻ እንዲሆን በአርካይቭና መዛግብቶችን ሰብስቦበት ምርምር የሚያደርጉበት ሌላው የአርካይቭ ክፍል አለ። እነዚህ 4 ክፍሎችን በውስጡ የያዘ ነው። ማዕከሉ የተሟላ ለማድረግ ምን ግብዓቶችን አሰባስበዋል? ማዕከሉ የተሟላ እንዲሆን ያው እድሜው አጭር ቢሆኑ ከተጀመረ አሁን የያዝነው 3ኛ ዓመት ነው። በ2015 ነው እዚህ ከ14 የበጀት ዓመት ማለቂያና በ15 የበጀት ማለቂያ ዓመት ነው ግንባታውን የጀመርነው። በ16 አስመረቅ ነው። ዛሬ 2018 የያዝነው ለ2 ዓመታት ነው ስራ ላይ ያለው። በዚህ በአጭር ጊዜ ውስጥ የሚታያቸውን የባህል የአርኪኦሎጂ የታሪክ እንትኖችን ሰብስቦ ሙዚየሙን እንደዚህ በሚታዩ መልክ የተሟላ አድርጎ የተሻለውንም እየጨመረ ይገኛል። ግብአቶቹም ሌሎችን የማህበረሰቡን የባህል እሴቶች ከ3ቱም ተጎራባች አፋር ህዝብ ከሚገኝባቸው አካባቢዎች ሁሉ በስጦታም ሆነ በግዢ በማሰባሰብ ደግሞ እዚህ ላይ እያሰባሰበ ይገኛል። ማለት ጅቡቲም ኤርትራም ኢትዮጵያም ስለሚገኝ አፋር ከ3ቱም ቦታዎች የቆዩ አፋር ስነ ጽሁፍ እንትኖችን ሃይማኖታዊ ድርሳናትን የተለያዩ የባህል የእደ ጥበብ ውጤቶችንም እያሰባሰበ በግዢም በስጦታም እያሰባሰበ እዚህ ቦታ ላይ እያሰባሰበ ይገኛል። በዚህ ሁኔታ ላይ እንቅስቃሴ ላይ ነው። ኦኬ። ከተመረቀ በኋላ አገልግሎቶቹን እንዴት እየሰጠ እንዳለ ቢገልጹልኝ። አገልግሎቶቹን ያው ሙዚየሙ ከዋት 1 ሰዓት እስከ ምሽቱ 2 ሰዓት ድረስ በተለይ ከምሽቱ እስከ 12 ሰዓት ድረስ ለውጭ ማህበረሰብም ሆነ ለዩኒቨርሲቲው ማህበረሰብ ሁሉ ክፍት ነው። ለመጎብኘት የሚመጣ አካላት እዚህ አስጎብኝ ያለ ክፍት ነው ሙዚየሙ። የተቀራው በስራ ሰዓት
ስራ ሰዓት የተቀሩት ክፍሎች ላይብሬሪም ሆኑ የተቀሩት ክፍሎች ለተማሪዎችና ለውስጥ ተገልጋዮቹ ለዩኒቨርሲቲ ኮሚኒቲ ሁልጊዜ ክፍት እንደሆነ ያገለግላል። ከዚህ ውጭ ተማሪዎችን በየሳምንቱ ጊዜ ሰጥቶ የሃይስኩል ተማሪዎችን ዩኒቨርሲቲ ተማሪዎችን ያስጎበኛል። ተማሪዎች ከዚህ የሚያገኙትን እሴቶች መዝግበው በዚህ ላይ የራሳቸው ምርምርና የራሳቸው እይታ ካላቸው ዝንባሌ ያላቸው ተማሪዎች በዚህ ላይ የራሳቸውን እንትን እንዲጨምሩ ያደርጋል። እንግዶችን በየጊዜው በመጋበዝ ደግሞ እነዚህን የአፋር ባህላዊ እሴቶችን ማሳየት ብቻ ሳይሆን አስተያየት ልምድ ያላቸውን ሰዎች እንዲሁም በዚህ ቆይታ ያጋጠሙ መልካም ነገሮችና ተግዳሮቶች ካሉ ሊጨምሩልን። በስራ ላይ ስትሆን እንቅፋቶች ይኖራሉ። እንቅፋቶች ደግሞ በሂደት ይፈታሉ። ለምሳሌ የበጀት ችግሮች ይኖራሉ። ከህንፃ ግንባታ ጀምሮ ካሉት መጀመሪያ ያለንበት ህንፃ ለሙዚየም ታስቦ የተሰራ ስላልነበረን እነዚህን በመጠገን በማሳደስ ነው እንግዲህ ለሙዚየም እና ለዚህ ማዕከል እንዲሆን ያደረግነው። ይህንን ሁኔታዎችን ለመጠገን ጊዜ ወስዶብናል። ከዚህ ውጭ ያሉት ሙዚየሙ ለጊዜው በየጊዜው በሂደት የጥናት አድራጊዎችን እየጋበዘ ከኮሌጆች ጋር በማተባበር ነው ከስነ ምግባር ሳይንስ ተማሪዎች ጋር በማህበረሰቡ የኢንቫይሮንመንት ላይ የነበረውን ባህላዊ እይታ የአየር ለውጥ እይታዎችን እነዚያ ነገሮችን ከስነ ፈለክ ተማሪዎች ጋር ደግሞ በተያያዘ ያንን ጥናት እንዲያደርጉ ያንን ስራ እየሰጠ ማስታወቂያ ያወጣ ይህንን ይሰራ ይገኛል። ከሶሻል ሳይንስ ተማሪዎች አንጻር ደግሞ በአጠቃላይ ኢንተንጅብል ክፍል የባህሉን ክፍል በጥናት እንዲያገሩ ህግጋቱን የአፋር ዳጉ በጣም ሰፊ የሆነ የዳጉ ስርዓትን ደግሞ እያሰባሰቡ ይህንን ደግሞ በዩኒቨርሲቲ በሚታተመው ጆርናል ግብአት ህትመትን እንዲያደርጉ እየተንቀሳቀሰ ይገኛል። አሁን እየሰጣቸው ካላቸው አገልግሎቶች በተጨማሪ ወደፊት ለማሻሻል የታቀደ ነገር ካለ ቢያጫውቱ። ለወደፊት ሙዚየሙን አሁን የአፋር አካባቢውን ባህል ብቻ የያዘ ነው። ኢትዮጵያዊ አድርገን ለመስራት አጠቃላይ የኢትዮጵያን ብሔር ብሔረሰቦችን ባህል በተቻለ መጠን ሰብስበን የኢትዮጵያን ባህላዊ ቁሳቁሶችን ማህበረሰቡ ያለውን አመለካከትና ለነገሮች ለአካባቢው የሚሰጣቸውን ትርጓሜዎች በማየትና በዚሁ ከዚያም ልምድ በመውሰድ ወደፊት ዩኒቨርሲቲ ከያዘው ዓላማ አንጻር አካባቢ በጣም በቱሪዝም ሀብት የበለጸገ አካባቢ ስለሆነ በተለይ በተፈጥሮ የበለጸገ የዳበረ በተፈጥሮ መስህቦችና በታሪካዊ መስህቦችን በጣም የዳበረ አካባቢ ነው ያልነው። በአርኪኦሎጂ ሳይቶች በጣም የሰው ልጅ መገኛ እንደሆኑ እንደ ሉሲ እና እንደ ረንደስ አይነት የመስህብ ቦታዎች የታወቀ አካባቢ መሆኑ ይህንን የቱሪዝም መስህቦች ቦታዎችን አሻሽሎ ለጎብኚዎች አመቺ እንዲሆን ከክልሉ ባለድርሻ አካላት ጋር ተባብረን ለመስራት የተሻለ ወደፊት ታስቧል። ውድ ጊዜዎትን ሰውተው ስለሰጡኝ ጥልቅ ማብራሪያና ገለጻ በእጅጉ እያመሰገንኩ ይህንን ፕሮግራም ለሚመለከቱ ሁሉ የሚያስተላልፉት መልእክት ካለ እንግዲህ አንስተው ብንሰነባበት መልካም ይመስለኛል። እንግዲህ አመሰግናለሁ። እንግዲህ ባህል ማለት የሰው ልጅ ሁለንተናዊ መገለጫው እና የስልጣኔ አሻራው እንደመሆኑ ሁሉ እድገትን ማንኛውም ለእድገት የሚደረገው ግስጋሴ ሁሉ ባህልን ከግምት ውስጥ ካላስገባ መምታቱ አጠራጣሪ ነው። ምክንያቱም ባህል ለእድገት ማነቆ ብቻ ሳይሆን ለእድገትም አፋጣኝ እርምጃዎችን በውስጡ እንደያዘ አስበን ሀገር በቀል እውቀቶቻችንን አሰባስበን ብንጠቀም ወደ ቴክኖሎጂ የምናደርገው ሽግግር የራሳችንን ይዘን ብናደርግ መልካም ነው እና ትውልዱ ሁሉ የራሱ የሆነ የባህላዊ ሀብቶችን እሴቶቹን ተንከባክቦ ወደ ተሻለ ሽግግር ይዞት ቢሻገር መልካም ነው እላለሁ። አመሰግናለሁ።
ከጋሽ መሐመድ አህመድ ጋር የነበረን ቆይታ እንግዲህ እንደሰማችሁት የአፋር ባህል ሴቶች በሰመራ ሬዲዮ ማዕከላት ውስጥ የሚገኙ የተለያየ ባህልን የሴትን የተለያየ መረጃዎች በምን ተነሳ እንደተነሳ በውስጡ ምን ይዟል ምን ያህል ቆይቷል የነበሩ የገጠሙ መልካም ነገሮች እና እንግዲህ ተግዳሮቶች ምን ይመስላሉ የሚለውን ቆይታ እንግዲህ ተከታተላችሁ እንደሰማችሁ ተስፋ እናደርጋለን። በያላችሁበት ሰናይ ጊዜ እንግዲህ እናመሰግናለን። መልካም ጊዜ ይሁንላችሁ።